እህታችን ሀና በህይወት መኖሯ ከተረጋገጠ በኋላ በሶሻል ሚዲያ ትልቅ ጩኸትና ተጽዕኖ ተፈጥሮ የሀና ጉዳይ በህግ እንዲያዝ ተደርጎ ነበር፣ በቅልቦች በኩል ማለት ነው። ያ ጩኸታችን ፍሬ አፍርቶ እነሆ ዛሬ የኢትዮጵያ መንግስት በሀና ጉዳይ ለመጀመሪያ ጊዜ የሰጠው አንድ አስደሳች መረጃ አለ። ይህንን ቪዲዮ እስከ መጨረሻው በመመልከት ቪዲዮን ተከታተሉ። ቪዲዮን ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ ሁላችንንም ሲያስጨንቀን ሲያሳስበን የሀና ጉዳይ እንቅልፍ የነሳን ሰዎች ትንሽ መፍትሄ የምናገኝበት ቪዲዮ ነው ብዬ አስባለሁ። በዚህ አጋጣሚ ግን የሀና ጉዳይ እውነት ለመናገር የሚዋሽበት የሚቀለድበት የሚነገድበት ጉዳይ ወይም ፖለቲካ ሊሰራበት የሚችል ጉዳይ አይደለም። አንዳንድ ሕሊና የሌላቸው ሰዎች በጣም ብዙ ነገር ያወራሉ። ለቤተሰቦቿ ደወለች፣ ቤተሰቦቿ ጋር ተቀላቀለች፣ ተገኘች፣ ገባች ምናምን ብዙ ነገር ይላሉ። ያ ነገር ሁሉ ከእውነት የራቀው ውሸት መሆኑን በዚህ አጋጣሚ መንግስትም የሰጠው መረጃ ያረጋግጥላችኋል። እኛም ከአንዳንድ ከቅርብ ሰዎች የምናመጣቸው መረጃዎች ያረጋግጡላችኋል ማለት ነው። የሀና ጉዳይ የህይወት ጉዳይ ነው። እውነት ለመናገር በጣም የምታሳዝን ልጅ ናት። ይሄ ነገር እንደ ቀላል የሚታይ ነገር አይደለም። ትክክለኛ መረጃ ካላችሁ ትክክለኛ መረጃ ማቅረብ፣ ካልሆነ ግን ጸጥ ብላችሁ ዱዓና ጸሎት እያደረጋችሁ የሀናን ጉዳይ ከፈጣሪያችሁ ጋር መነጋገር ነው ብዬ አስባለሁ። ዛሬ እንግዲህ ለመጀመሪያ ጊዜ የኢትዮጵያ መንግስት በሀና ጉዳይ በይፋ የተናገረው አንድ ነገር አለ። እሱን ወደ እናንተ አጋራችኋለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው በመከታተል የመንግስትን መግለጫ ወደ እናንተ ጀባ እላለሁ ማለት ነው። እህታችን ሀና ትክክለኛ ስሟ የፓስፖርት ስሟ ሙሉ ወርቅ ትባላለች። የእህታችንን ሀና ወይም የሙሉ ወርቅን ጉዳይ የኢትዮጵያ መንግስት እንዲህ ሲል ዛሬ በይፋ ተናግሯል። መንግስት የሀናን ወይም በትክክለኛ ስሟ የሙሉ ወርቅን ጉዳይ ላይ እጁን በማስገባት ክትትል እያደረገ መሆኑን ተናግሯል። አስቸኳይ የዜና መረጃ በሳዑዲና የመን ድንበር በችግር ላይ የምትገኘው ኢትዮጵያዊት እህታችን ትብብር ተጠይቋል። ከኢፌዴሪ የውጭ ጉዳይ ሚኒስቴር የወጣ ይፋዊ ደብዳቤ እንደሚመለከተው ሀና ወይንም በትክክለኛ ስሟ ወይዘሪት ሙሉ ወርቅ ወንድም አገኝ ኃይሌ የተባለች ኢትዮጵያዊት በአሁኑ ወቅት በሳዑዲ አረቢያ እና በየመን ድንበር አካባቢ በአስቸጋሪ ሁኔታ ላይ ትገኛለች። እህታችን ከ7 ዓመት በፊት ለስራ ወደ ሳዑዲ አረቢያ ያቀናች ቢሆንም በአሁኑ ወቅት ግን በድንበር አካባቢ በሚንቀሳቀሱ ህገወጥ አሸባሪዎች እጅ እንደምትገኝ መረጃ ደርሶናል። የእህታችን አባት አቶ ወንድማገኝ ኃይሌ ልጃቸው ያለችበትን ተለይቶ ወደ ሀገር እንድትመለስ ለሚኒስቴር መስሪያ ቤት አቤቱታ አቅርበዋል። የውጭ ጉዳይ ሚኒስቴር ለቆንሰላ ጄኔራል ጽሕፈት ቤት በጻፈው ደብዳቤ ዜጋዋ ያለችበት ተፈልጎ አስፈላጊ ክትትል እንዲደረግላት ወደ ሀገሯም የምትመለስበትን ሁኔታ እንዲመቻችላት ጥሪ ቀርቧል። በድንበር አካባቢ የምትገኙ ወገኖቻችን ይህንን መረጃ በማሰራጨት አስፈላጊውን ትብብር በማድረግ ለወገን ደራሽነታችሁን እንድታሳዩ እንጠይቃለን። ይህ ሁሉ ጩኸት እና ድምፅ መንግስት ጉዳዩ በቅርቡ እንዲከታተል አድርጓል። እንግዲህ በቅርቡ የሀናን ወደ ሀገሯ መግባት ሙሉ መረጃ ዜና የብስራት ዜና እንሰማለን ብዬ ተስፋ አደርጋለሁ። የሀና መታገት፣ የሀና መሰቃየት፣ የሀና መንገላታት የብዙ ኢትዮጵያኖችን የብዙ የሰው ልጅ ዘሮችን በሙሉ ካሉበት መከራና ስቃይ ይወጣሉ ብለን ተስፋ እናደርጋለን። ከዚህ በፊት በተደረገው አሰሳ አማካኝነት ከ300 በላይ ኢትዮጵያኖች ከታገቱበት ለዓመታት ከታገቱበት
ተለቀው ሁሉም ወደ የሀገራቸው እንዲገቡ ተደርጓል። አሁንም በሀና ኬዝ ሁኔታ ላይ ያሉ እህት ወንድሞቻችን በሀና ሰበብ እንደሚወጡ ተስፋ አደርጋለኝ። መንግስትም ዛሬ ይፋዊ ደብዳቤውን በግልጽ አቅርቧል። የሚመለከተው በተለያዩ ኤምባሲዎች በጅዳ ኤምባሲ የመንም ያሉ ንጹህ ዜጎች ከምንም ጋር ንክኪ ያልሆናችሁ ይሄ ጉዳይ የሁላችንም ነው ብላችሁ እርዳታችሁ፣ ትብብራችሁ እንደማይለየን ተስፋ እናደርጋለን። በነገራችን ላይ የሀና ጉዳይ በጣም ማለት አጋሾችን ለመያዝ ጅዳ ያለውን ደላላ መያዝ ነበር ትልቁ ቁልፉ ፖይንቱ እሱ ጋር ስለሆነ ያለው ርቆም ሳይኬድ ጅዳ ያለው ይመች የሚባለው ሰውዬ ቢያዝ ይሄ ሁሉ ውጣ ወረድ አይፈጠርም ብዬ አስባለሁ። ምክንያቱም አንደኛው መስራቹ እሱ ስለሆነ እሱ ከተያዘ በኋላ ሌሎቹን ያመጣል ሳይወድ በግድ ማለት ነው። ነገር ግን ጅዳ ያሉ ኤምባሲዎች ከእሱ ጋር ያላቸው ግንኙነት ነገር ይመስለኛል፣ አላቅም። ብቻ እኔ ምንም እምለው ነገር የለኝም። የሰው ልጅ በገንዘብ በብዙ ነገር ይታለላል፣ ህሊና የሌለው ማለት ነው። አብዛኞቹ በተለይ የእሷ ሀገር ልጆች ስለዚህ ሰውዬ ብዙ ነገር ያውቃሉ፣ ስለደላለው ማለት ነው። አንድትም ነገር ግን ወጥተው ትንፍሽ ማለት አይችሉም። በገንዘብ ተገዝተው ይሁን እነሱም ስለሚፈሩ ይሁን አላቅም፣ ግን እውነትን ተናግሮ የመሸበት ማደር ይሻላል። ይችን የመሰለች አበባ የመሰለች ልጅ ወጥታ ስትቀር ገና አራሲቱ ጡቷ ያልደረቀ አራስ ልጅ ነጥሎ እንደዚህ ማድረግ በጣም ከባድ ነው። ለማንኛውም እንግዲህ የኢትዮጵያ መንግስት ጉዳዩን በይፋ ገብቶበታል። ከዚህ በኋላም ጥሩና አዳዲስ ነገሮችን እንሰማለን ብዬ ተስፋ አደርጋለሁኝ። በሀና ጉዳይ በሀና ምክንያት በሀና ሰበብ ብዙ በስቃይ ላይ እና በመከራ ላይ ያሉ ዜጎች ልክ እንደ ከዚህ ቀደሙ አሁንም ይወጣሉ ብዬ ተስፋ አደርጋለሁኝ። ሀና በህይወቱ ለመኖሯ 100% ተረጋግጧል። አሁንም ግን በአሸባሪዎች እጅ ስለሆነች ምንም ነገር ማድረግ አልተቻለም። ያው የሚመለከተውን አካል በግልጽ ደብዳቤ ጽፏል ማለት ነው መንግስት። ቁንሳላዎችም ኤምባሲዎችም ይህንን ትብብራችሁ እንደምታደርጉ ለህሌናችሁ ብለን ተስፋ እናደርጋለን። አላህ በደለኞችን ግፈኞችን ዝም አይልም። እኛም ደግሞ በጸሎትና በዱዓ ከጎኗ እንሁን። ብዙ የተበደለ ብዙ የተጨቆነ ብዙ በመከራ ላይ ያለ ነፍስ አለ። አላህ ሁሉንም ፈረጃ ቅርብ ያደርግላቸው። እውነት በጣም የምታሳዝን ልጅ ናት። እንደዋዛ ሄጄ ቃማ መጣለሁ ቤተሰብ ነው ያለሁ ልጄ ነው ያለሁኝ ወደፊት ህጋዊ ሆኜ እኖራለሁ ብላ ያላሰበችው ሲገጥማት በጣም ያሳዝናል። ያውም ደግሞ የሚያመው በራስ ዜጋ በራስ ቤተሰብ በራስ የሀገር ሰው እንደዚህ ሲደረግ ያማል። ነገር ግን ይሄ ሁሉ ርቀት ቢኬድም የብዙ ደላሎች ርዚቅ እንጀራ ይቆረጣል እንጂ ያው ሁሉንም ለማያዝ ታስቦ ሊሆን ይችላል እንጂ ጅዳ ያለው መጀመሪያ ቢያዝ ሌሎችም ይያዛሉ ብዬ አስባለሁ። ውድ ቤተሰቦቼ አላህ እንግዲህ ችበት ስቃይ መከራ አውጥቶ ከቤተሰቦቿ ከልጇ ይቀላቅላት። የብዙ የተጨነቀችን ነፍስ ይፈርጅ ማለት እወዳለሁኝ። ሁላችሁም በየእምነታችሁ ዱዓና ጸሎት አድርጉ። ከአላህ መቼም ቢሆን ተስፋ አይቆረጥምና እሱ ካለችበት ስቃይና መከራ ያውጣት። በዚህ አጋጣሚ መናገር የምፈልገው በሀና ጉዳይ ወላሂ አትዋሹ። እኔ በጣም አንዳንድ ዩቱበሮች አያለሁኝ። የሀና ጉዳይ ሊዋሽበት የሚችል ጉዳይ አይደለም። ወላሂ ባይሰራ ለምን አተውትም? እንዲሆነ ተገኘች፣ ቤተሰቦቿ ጋር ደወለች፣ መጣች፣ ቢስሚላ። በጣም ብዙ ነገር የምትዋሹ ሰዎች አላችሁ እና ብዙ ነገር ልትዋሹ ትችላላችሁ። በሀና ጉዳይ ግን በፍጹም መዋሸት የለባችሁም። ሀቂቃ አስቡት ራሳችሁ ወይም የእናንተ እህት የእናንተ ቤተሰብ በሀና ቦታ ቢሆንስ? ወላሂ በጣም በጉጉት የእሷን መፈታት የሚፈልግ ሰው አለ። ስለዚህ እባካችሁ በሀና ጉዳይ አትዋሹ፣ ትክክለኛውን ነገር ተናገሩ። በጣም በጉጉት የሚጠብቅ ሰው ስላለ ስለ እሷ ጉዳይ ይህም ማለት እወዳለሁ። ከተመቻችሁ ከወደዳችሁት ላይክ አድርጉኝ፣ አበረታቱኝ። የኢትዮጵያ መንግስትን በዚህ ጉዳይ እንግዲህ ትገፋበታለህ ብዬ ተስፋ አደርጋለሁ። መልካም ጊዜ። ወዳችኋለሁ ባይ